የተከበራችሁ መላ ኦርቶዶክሳውያን ፈቃደ እግዚአብሔር ሆኖ በዚህ እንባረክ ዘንድ እግዚአብሔር ፈቃዱ ሆኖ ባዘጋጀው ልዩ ስፍራ የተሰበሰባችሁ ሁላችሁ የብፁዕነቱ ቡራኬ አይለየን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ፣ እንደምን ከረማችሁ። የማቴዎስ ወንጌል 18ኛው ምዕራፍ ተራ ቁጥር 1 ጀምረን መኑ የአቢ በመንግሥተ ሰማያት፣ በመንግሥተ ሰማያት የሚበልጠው ማን ነው? የጥያቄ ምልክት አለበት። ጥያቄውን የጠየቁት ሰማያዊ ነገር የሚገዳቸው ከምድራዊው አስተሳሰብ ከፍ ያሉ አእምሯቸው በእውቀት የታገዘላቸው በዚህ ምድር ከመኖር በሰማይም የመኖር እድል ፈንታ ጽዋ ተርታ እንዳላቸው ያመኑ ኦርቶዶክሳውያን ናቸው። ወይም ደግሞ ያን ጊዜ ኦርቶዶክሳውያን በሚል ባይጠሩ ሃይማኖት ሰዎች ናቸው። አንዳንድ ጊዜ በዚህ ምድር እያለን ምድራዊነት ሳይጫነን ሲቀር ሰማይ የሚያክል ጥያቄ እንጠይቃለን። በሰማይ የመኖር ነገራችንን በዚህ ምድር ሆነን እርግጠኞች የምንሆንበት የትምህርት ደረጃ ላይ ስንደርስ ስለ ሰማይ እንጠይቃለን። ስለ ሰማይ እናስባለን። ስለ ሰማይ እንሰራለን። ያ ነው የሆነው። መድኃኒታችን ኢየሱስ ክርስቶስ ያስተማረው የነበረ ሕዝብ ጥያቄ አነሳ። ለመሆኑ ወደ መንግሥተ ሰማያት የመግባታችን ነገር መንግሥተ ሰማያትን የምትባል ያለች ስለሆኗ መንግሥተ ሰማያትን ስለምንገባበት ጭምር ነገር ምስጢሩ በዮሐንስ ወንጌል ምዕራፍ 6 ላይ ነግረናል። መንግሥተ ሰማያት ካለች መንግሥተ ሰማያትም እንደምንገባ የምንችልበት እውነት ይሄ ከሆነ ለመሆኑ በመንግሥተ ሰማያት የሚበልጥ ማን ነው አሉት። ሰማያዊ ብልጫ ነው፣ መንፈሳዊ ብልጫ ነው። በሰማይ የሚበልጥ ማን ነው አሉ። በዚህ ምድር ያለው መበላለጥ ጉዳያቸው አይደለም፣ አልፈዋል። ከዚህ በዚህ ምድር ካለው ከፍታ ከፍ ብለዋል። በዚህ ምድር ካለው ከፍ ያለ ነው ከተባለ ከተጨበጨበለት ነገር የወጣ አእምሮ ያለው ሰው በሳሳ ጎጆ ውስጥ ሆኖ ሰማይ ተከፍቶ ያያል። በደሳሳ ጎጆ ውስጥ ያለው ጌታ ደሳሳ ጎጆውን አክብሮ ቤተ መቅደስ ያደረገ መሆኑ ይታየዋል። በሰማይ ያሉ መላእክት ክርስቶስ በተወለደ ጊዜ ቤተልሔም መጥተው ታሰስዎ በሰማይ ወበህየ ረከብዎ እንዳለ ቅዱስ ያሬድ በሰማይ ያለው በታች በመሬትም ሲያገኙት እጹብ ድንቅ ብለው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እንዳሉ እንዲህ ብለውም እንደዘመሩ በምድር መስፈርት በምድራዊውም እርከን ታችኛው ክፍል የተባለው ዝቅታ መንፈሳዊነት የመላበት ከሆነ ከከፍታዎች ሁሉ በላይ ነው። ከኮረብታዎች ሁሉ በላይ ሆኖ ከርቀት የሚታይ ነገር ነው። መንፈሳዊነት በምድር ዓለም ውስጥ ታላቁ በረከት ታላቁ መሪያችንም ነው። አእምሯችን መንፈሳዊው ነገር ይቆጣጠርልን። በእውነት መንፈሳዊው ነገር የገዛቸው ያዘዛቸው ኑ ሂዱ ብሎ የሚያዘዛቸው ሰዎች ይህን ጥያቄ ያቀርባሉ። ሶስት ዋና ዋና ነገሮች አሉበት በውስጥ። አንደኛ ነገረ መንግሥተ ሰማያት ነው። ሁለተኛው የብልጫ ጥያቄ ነው፣ የክብር ጥያቄ ነው። ሶስተኛው ግን የማንነት ጥያቄ ነው። መንግሥተ ሰማያት የምትባል ስለመኖሯም በመጽሐፍ ቅዱስ ተደጋግሞ በገጸ ንባብ ተጻፈ ስንል አንዱ ይሄ በመንግሥተ ሰማያት ተብሎ ተጽፏል። ጌታም በወንጌል ሲያስተምር ዛሬ ከኔ ጋራ በገነት ብሎ ጠቅሶታል። እንደው ከመሬት በላይ የመኖር ነገራችን እርግጠኛ ነው ስንል በመጽሐፍት ተደግፈን ነው። ምንድነው? እንደዚህ ነው። በመንግሥተ ሰማያት አንደኛ ቦታው የኛ መሆኑ ጭምር ነው። የእናንተ ነው ብሏቸዋል። መንግሥተ ሰማያት መግባት ይገባቸዋል። መንግሥተ ሰማያት የምትገቡበት ግን እያለ ሲያስተምር ስለነበረ መንግሥተ ሰማያት የምትባለዋ የመኖሯን ነገር እርግጠኛ ስለሆኑ መንግሥተ ሰማያት ብለው እነሱም በቃል ተናገሩ። ሁለተኛው ግን የሚበልጥ ማን ነው? የበለጠ ስራ ለመስራት ለመነሳሳት ነው፣ ሌላ አይደለም፣ ለክፋት አይደለም።
ገሌ ይበልጣል ገሌ ያንሳል ብሏቸው በዚያ መካከል ማየውን ሂሳብ ሊሰሩ አይደለም። የበለጣቸውን ተከትለው መንፈሳዊ ስራ ሊሰሩ ነው። በጎ ስራ ለመስራት ነው። ማነው የኛ መሪ? ማነው የኛ ራያ? ከኛ መካከል ማነው የተሻለ? መንግስተ ሰማያት ሊገባ የታደለ ማነው እሱ ብርቱ? እንከተለው ዘንድ ንገረን ማለታቸው የበለጣቸውን ለይተው መቃብር ሊቆፍሩለት አይደለም። በተማረ ማህበረሰብ መካከል አእምሮ በመንፈሳዊ ዕውቀት በተመላ ማህበረሰብ መካከል ሰዎች ይቀበሩበት ዘንድ የሚቆፈር የክፋት መቃብር የለም። ባላደገ አእምሮ ውስጥ ላለን መገለጫ ነው እና መንግስተ ሰማያትን አስመልክቶ የማንነት ሚለው ማን ነው ሲሉት ወፀዋ ሕፃነ ወአቀመ ማእከሌሆሙ አንድ ብላቴና ይማሩ ዘንድ ካልተከለከሉ ሕፃናት የመማር ዕድል ፈንታ ጽዋ ተርታቸው ከተሰናዳላቸው መካከል አንዱ ተጠርቶ በአምላኩ እጅ እቅፍ ውስጥ ገባ። ወገኖች እንዴት አይነት ደስ የሚያሰኝ የወንጌል ክፍል መሰላል። የወንጌል ክፍል ሆኖ የማያስደስት ባይኖርም ይሄ ግን ይለይብኛል በእውነት መድኃኔዓለም እጆቹን ዘርግቶ እቅፍ ያደረገው እና ጥያቄ ቀርቧል። ለጥያቄ ተግባራዊ ግብረ መልስ በአንተ በኩል ነው ብሎ የጠራው ያመጣው ያቀፈው ከሕፃናት መካከል እሱን ይዞ በመንግስተ ሰማያት የሚበልጥ ማን ነው ያላችሁ? መንግስተ ሰማያት የመግባት ዕድል ፈንታ ጽዋ ተርታ ቅድሚያ የሚሰጠው ማን ነው ያላችሁ? ይሄው የያዝኩት ሕፃን ምሳሌያችሁ ነው። እንደዚህ ሕፃን ካልሆናችሁ መንግስተ ሰማያት ልትገቡ አትችሉ አላቸው። አሁን ሕፃን ምንድን ነው ሳይሉ አይቀሩ። ሕፃን በቀለኛ አይደለም። ሕፃናት በዓለመ ሕፃናት በገዛ ሕፃናት ሕግ ስንመለከታቸው ያለ ፍልስፍና ተጣልተው ያለ አስታራቂ ያለ ሽማግሌ የሚታረቁ ናቸው። በተጣሉበት ቅጽበት የታረቁ ሰዎች የሚሰሩትን ስራ ሲሰሩ የሚታዩ ናቸው። በመጣላት ሰበብ ያፈራረሱትን ነገር ያለ አስታራቂ ሲገነቡት የምናየው፣ የሚፈጩትን አፈር በትነውት ከሆነ በጋራ ሲሰበስቡ ያለ ሽማግሌ የምንመለከታቸው ናቸው። ጸዋርያን በቀል አይደሉም። አእምሯቸው ማህደረ መንፈስ ቅዱስ ነው። መንፈስ ቅዱስ ያደረባቸው ሕፃናት ናቸው። መንግስተ ሰማያት ሊገቡ ሊበልጡም የሚችሉ አላቸው። እንደ ሕፃናት ሁኑ እያላቸው በቀለኛ አትሁኑ፣ ተንኮለኛ አትሁኑ። አእምሯችሁ ለእውቀት ለመንፈሳዊ ነገር መንግስተ ሰማያት ብላችሁ ለጠራችኋት ለምትናፍቋት ነገር የተከፈተ ይሁን አላቸው። እነሱም በተማሩት ትምህርት የሆኑትን ሆነዋል። መቼም ሰው ከተማረ በኋላ የተማረው ሁነት መንግስተ ሰማያት መግባት ነው። ወገኖቼ ሶስት አይነት ትርጉም አለው። የእውቀት ሕፃን አለ፣ የእድሜ ሕፃን አለ፣ የኃላፊነት ሕፃን ወይም ትንሽ የሚል ትርጉም ሊሰጠው ይችላል። ኢየሱስ ክርስቶስ ጠርቶ በመልካም አርአያነት ከፍ አድርጎ ሊማር ለተሰበሰበው ሰው ያሳየው ልጅ ኢግናጢዮስ ይባላል። ደቂቀ ሐዋርያት ነው። ወይም ከሐዋርያት በኋላ የሐዋርያትን እግር ተከትሎ ወንጌልን ሲያስተምር በሃይማኖት ጠንካራነቱ በስነ ምግባር አርአያነቱ የሚታወቅ የተመሰከረለት በአደባባይ ስታዲየም ውስጥ አስገብተው ከአናብስት ጋር እያታገሉት ከማተቤ በፊት አንገቴን ቁረጡ የሚል መንፈሰ ጠንካራ ወጣት ስለነበረ የሐዋርያትን ትምህርት ጠቅልሎ ተሸክሞ ከመኖር ተሻግሮ ለሌላው ይናገር ዘንድ በተገባው በተመረጠበት መንገድ ለሕዝቡ እየተናገረ እያስተማረ በነበረበት ጊዜ ይህ ያላማራቸው ሰዎች ኢግናጢዮስን ወስደው ከአናብስት ጋር አታግለውታል። ድሮም የተጠራው ለመልካም አርአያነት ነው። ድሮም የተጠራው ለሰማዕትነት ነው። ድሮም ከብዙ ሕፃናት መካከል ጠርቶ ወጽዋ ጠርቶ እጁ ላይ ያስገባው ለሰማዕታት አርአያ እንዲሆን ነው። ከሱ በኋላ ለሚነሱ አርአያ ሆኖ ጽኑዓን ክርስቲያኖች እንዲፈጠሩ ለማድረግ ነው ከፊት ያቆመው።
ቀድሞ መርጦታል አሉ አንዳንድ መመረጦች። የእመቤታችንን መመረጥ ስናስብ ብፅዕት ልዕልት ክብርት የሚሉትን ስናስጠጋላት እኛ ስለወደድን ስለፈቀድን ሳይሆን መድኃኒታችንም ኢየሱስ ክርስቶስ አንዱን ከሌላው በቸርነቱ እንደሚመርጠው ሳይሆን ብፅዕት ቅድስት ንዕድ ለመባል ያበቃት እንድትመረጥ ሆና ስለተገኘች ነው ይሏታል መተርጉማን። በቸርነቱ መመረጥ ሌላ ነገር ነው። እንዲመረጥ ሆኖ መስፈርቱን አሟልቶ ተገኝቶ መመረጥ ደግሞ በማርያም በኩል በሕይወት ታሪኳ ውስጥ ተመዝግቧል። በሌላ በኩል አግናጤዎስ ከተጠራ በኋላ የተጠራበትን ዓላማ በአግባቡ ግብ ላይ ያደረሰ ወደ ኋላ ያላለ እግረ ሐዋርያትን መሰረት አድርጎ ፍኖተ ሐዋርያትን መሰረት አድርጎ በሐዋርያት መንገድ እየተጓዘ ሃይማኖቱን ለቀጣዩ ትውልድ በጥራትና በጽናት ያስተላለፈ በጎ የሐዋርያት ልጅ ሰማዕት የሰማዕታትን መሪ ነውና በረከቱ ከሁላችን ጋር ይሁን። ለበጎ ሥራ ተጠርቶ የቆመው ሰማዕት አግናጤዎስ ይባላል የሚለው መተርጉማኑ ጽፈውታል በጽሑፍ ላይ። የአግናጤዎስን ሶስት ዋና ዋና ነገሮች ስናይ ይላል። የመጀመሪያው ጥቡ ይባላል። ጥዋዊ ጠባይ አለው። ለሚያስፈሩ ነገሮች የሚያስፈራ ለአንበሳው አንበሳ የሆነ ሰው ነው። ለአንበሳ እግር የሚሰብር የሆነ የጠነከሩ የአናብስትን እግሮች ይሰብር ዘንድ ኃይል ያለው ወጣት ነው። አናብስትን የሚያስፈራ አናብስት ሳይቀር የሚፈሩት ጭምር ተገፍተው ተርበዋልና እንደ ዳንኤል እንዳይተዉት ማለፍ ያለበት እግዚአብሔርም የወደደው እግዚአብሔርም የጠራው በሰማዕትነት እንዲያልፍ ስለነበረ ነው። ዳንኤል እግር ስር የተንፈሰፈሱ እግሮች ያሏቸው አናብስት አግናጤዎስ እግር ስርም የማይመሰመሱ የማይልፈሰፈሱበት ምክንያት አልነበረም። አግናጤዎስ እንዲያልፍ የተፈለገው በሰማዕትነት ስለሆነ በሰማዕትነት ማለፊያ መንገዱ ደግሞ አናብስት ስለነበሩ ይሆናል። አንደኛ ጥቡነት ነው የምንመለከተው። ሁለተኛው ባለራዕይነት። አግናጤዎስ ባለራዕይ ነው፣ መገለጫው ነው። ለምን በምን አየኸው ካላችሁኝ ባለራዕይ ባይሆን ኑሮ መጽደቅ እኮ ካስፈለገው ወገኖቼ ዳዊት ደግሞ መዝሙረ ዳዊት አቡነ ዘበሰማያት ጸሎት አድርጎ የሀገራችን ገበራርቱ ደጋጉ ምዕመናን እኮ ሲተኙ ቸር አሳድረኝ ሲነሱም ቸር አውለኝ ነው የሚሉት። እንደኛ ከገበታ እስከ ገበታ የሚያገላብጡት መዝሙረ ዳዊት መጽሐፍት የጸሎት መጽሐፍት የሏቸውም። ግን በደግነት ከኛ ይሻላሉ የሚል እምነት አለኝ። አብዝሆ ጸሎት ሳይሆን ጸሎት ማብዛት መቼስ ነውር ነው የሚል ስብከት ኖሮም አያውቁ። አሁንም አላልኩም። የአባቶቻችን መገለጫ አብዝቶ መጸለይ ነው። ነገር ግን በደግነት ሆኖ አጭር ጸሎት መጸለይም ያጸድቃል። አግናጤዎስ የግድ በአንበሳ ካልተሰበረ አይጸድቅም አልተባለም። ግን ባለራዕይ ነው። የኔን ሃይማኖት የኔን ማተብ ሃይማኖቴን እስከ ክብሯ ድረስ ለቀጣዩ ትውልድ ማሻገር አለብኝ የሚል ራዕይ ስለነበረው ከአናብስት ጋር እስከመታገል ደርሷል። ጭካኔው ራዕይን መሰረት ያደረገ ነው። ደመነፍሳዊ ጭካኔ አይደለም። ከመሬት ተነስቶ ለተሳለ ስለት ለነደደ እሳት መጋለጥ አይደለም። በዓላማ መሞት፣ በዓላማ መታሰር፣ በዓላማ መጣላት ተገቢ ጥላቻ አለ ማለት ከሰይጣን ጋር የምንጣለው ናአዊ ተማሐፀነ ብኪ ማለት ጥላቻ አይደል? ከዲያብሎስ ጋር ራስን መከላከል ማለት ዲያብሎስን ያክል ጠላት አለ ጠብቂኝ ማለታችን ማለት እንደዚያ ነው። እኛ ተጋፍተን ተጣጣናል። በክርስትና ታሪክ ውስጥ ኦርቶዶክሳውያን ተከላካዮች ነን እንጂ ጥላቻ ጠባጫሪዎች ከዚያ ማለው ጠባጥሰኝ ባዮችም አይደለም። ምን ጸልየው ዲያብሎስ ወደ ሰፈራችን እያንኳኳ ሲመጣ ለመከላከል ነው። አታስታውሱም? በታሪክ አጋጣሚ ወደ ቆሮንቶስ ክርስቶስ ለጸሎት ሲወጣ አብሮት ሲወጣ ትዝ አይላችሁ እኮ ምን ሊያደርግ ወጣ? ጠባጫሪነቱ ጥጉ መታያው ቆሮንቶስ ድረስ ነው አይደለም። ዲያብሎስ እስካለንበት ድረስ ጥግ ድረስ መጥቶ ይጣላናል። እኛ ደግሞ አርህቅ እግዚኦ እምኔ ወእምነ ኩሉ ሕዝብከ መካን ቅዱስ ዘዚአከ እያሉ አጋንንትን ያርቅ ዘንድ ኃይል ያለውን ጸሎት አባቶቻችን ይጸልዩ። ተመልከቱ። ታችን አቅጣጫ የሚሆነው ጥባት ነው፣ ባለራዕይነት ነው፣ መንፈሳዊነት ነው። ሶስቱ የክርስቲያኖች መገለጫዎች ናቸው። ይሄ
እንደው መደበኛ የሆነውን ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱሳኑ በረከት፣ የብፁዕነቱ